ትሻለኛለች። እቺ ዕንቁ ምን ታደርጋለች? ዋጋ አላት። እንደ መጽሐፍ ቅዱስ ስንመጣ ያቺ ዕንቁ የማን ምሳሌ ነች? የክርስቶስ ምሳሌ ነች። ከሌላው ሁሉ ነገር ይልቅ ማን ይሻለኛል አለ? እርሱ። በእርሱ ውስጥ ብትሆን እሱም ቢይዝ ምን ሆናለሁ? እረፍት አለኝ፣ የሞላ ነገር አለኝ፣ የሚጎለኝ ምንም ነገር የለም። ስለዚህ ወዴት ያለውን ሁሉ ትቶ ወደ የትኛው? ወደ ሌላኛው መጣ። አቆ የተወሰነ ነገሬን እዚህ ጋር የተወሰነ ነገሬን እዚህ ጋር የሚባል ቋንቋ የለም። ሙሉ ለሙሉ እንተውና ሙሉ ለሙሉ ወዴት እንመጣለን? ወደዚህ እንመጣለን። ክርስትና ከዚህኛው ወዴት ነው? ወደዚህኛው። ክርስትና እዚህ መካከል ላይ የለም። መካከል ላይ ስንሆን ብዙ የተጋጨ ነገር ውስጥ አለን። ህይወታችን ሁሉ ምን እየሆነ እንደሚኖር አስቡ። ወይ የክርስቶስ አልሆነም ወይንም የዓለም አልሆነም። አሁን ምንድነው የምናስብ ታውቃላችሁ? አሁን ሰው ያየኛል፣ ሰው አያየኝም ይሆናል። አሁን ሰው ሳያየኝ ችግር የለውም፣ ሰው ሳያየኝ ችግር አለው። እነኚህ ሰዎች እንዳያዩኝ ቆቆቆቆ ይመጣል። አያችሁኝ አላያችሁኝ የራሳችሁ ጉዳይ። የምኖረው ለክርስቶስ ከሆነ ስለ ሰዎች የማልኖር ከሆነ የምኖረው ሁሉ ነገር ግልጽ ይሆናል። ግልጽ ሆኜ የምኖር ከሆነ ማንም ብቻ ነው ለክብር የምነሳው። ሰዎች በዛ ሊደሰቱ ወይም ላይደሰቱ ይችላሉ። ያ አይደለም ቁም ነገሩ። ቁም ነገሩ ምን አለ? ለእናንተ ወይስ ለእርሱ አይደለም ያለው? ለማን ነው የምንታዘዘው? የምንኖረው ለማን ነው? ኑሯችን ለእርሱ ካልሆነ የምንኖረው ሁሉ ከንቱ ነው። በከንቱ መድከም ዋጋ የለውም። ዋጋ የሚኖረው ለማን ስንኖር ብቻ ነው። ካለበለዚያ ይለየልንና ምን ችግር አለ? ምንም እኮ ችግር የለም። እኔ አየኋችሁ ወይ ገሌ አያችሁ ችግር ይኖረዋል? ታዝማረን ነፍሳችሁን ምን ልናደርግ አንችልም? ልናጠፋት አንችልም። ነፍሳችንን ሊያጠፋ የሚችለው ወይም ሊያድናት የሚችለው ማን ብቻ ነው? እርሱ ብቻ ነው። እርሱ ዘንድ ብቻ እንታይ። ምክንያቱስ ዋጋ ከፍሏል። ዋጋ ስለከፈለ የሚጎዳው ማንም ብቻ ነው? ሌሎቻችንማ ልናስመስል እንችላለን። ችግር የለብንም። ማስመሰሉ ጎበዞች ነን ይመስለኛል አይደለም? ወደ እግዚአብሔር የሚመጣ ሰው እግዚአብሔር የሚፈልገውን ሁሉ ለመክፈል ፈቃደኛ ነው አይደለም? ወደ እግዚአብሔር የሚመጣ ሰው፣ ወደ እርሱ የሚመጣ ሰው ምን ለማድረግ? ማንኛውንም ዋጋ ለመክፈል። ምክንያቱስ የማን እንደሆነ ያውቃል። ባለቤቱ ማን እንደሆነ ያውቃልና። ልብ በሉ። ጳውሎስ እነኚህን ነገሮች ሲናገር ቁልፍ የሆነው ወይም መሰረት የሆነውን ነገር ስታዩ ቁጥር 7 ላይ ነው። ልውሰዳችሁና ፊልጵስዩስ ምዕራፍ 3 ቁጥር 7 እንዲህ ይላል፣ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ለእኔ ምን የነበረው? ያለውን ነገር ተመልከቱ። ይህ ሰው በአይሁዶች ዘንድ ምን የሆነ ነው? ትልቅ ስፍራ የተሰጠው። በሄደበት ስፍራ ሁሉ ምን የሚሆን አንቱ ተብሎ የሚጠራ፣ ከእውቀት እውቀት ያለው፣ ከንብረት ንብረት ያለው፣ በሰዎች ዘንድ ትልቅ ክብር ያለው ሰው።
ዛሬ ሁላችንም የምንፈልገው ነው አይደል? ምንድነው ምንድነው? ምን የተነካ ምን የተነካ አትሉም ማለት እንዴት አንተ ማነህ አንቺ ማነሽ እንዲህ የምትሉ ክብሬ። ይህ ሁሉ ያለው ሰው ብዙ ሊጎልበት የሚችል ሰው ነው አይደለም? ስለዚህ ይሄንን ለምን ኤክስቼንጅ ማድረግ አለበት? ለዚህኛው ይህ ሰው ሁሉንም ነገር ትቶ ምንድን ነው ያደረገው? እንደ ጉድፍ አስቡ። ያላችሁን ነገር ሁሉ የኔ የምትሉት ለቆ ችግራችን ትንሽ ንብረት ይኖረን፣ ቁራችን ትንሽ እውቀት ይኖረን፣ ቁራችን አይደለም ምንድነው ከኔ በላይ ማንም ስንመለከተው ሁላችንም ያለን ነገር ሁላችንም ቢደመር እርሱ ከሚሰጠን ጋር ሲነጻጸር ምንድነው? ጉድፍ። ስለዚህ ምን አለ? ይህ ነገር ምን አይደለም ለኔ ምንም አይደለም። ስለዚህ ወዴት? ወደዚህኛው ወደ መሰቃየቱ ብመጣ ይሻለኛል። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ምንድነው ያለው? በመከራው መመስለው ዘንድ ነው። በድሉ አይደለም ያለው። በምን? በመከራው። አንድ ነገር አለ። ምንድነው? አንድ መዝሙር አለ አይደል? የድል ጊዜ የድል ጊዜ ምን ሲሆን ነው? በመከራ ውስጥ አልፈን ተፈትነን እንደ ወርቅ ስንጠራ እኛ የምንጨፍርበት ነገር ትናንሹ ነገር ነው አይደለም? አቤት ጌታ ያደረገልኝ ምን ይሄን ሰጥቶኝ ጉድ እንኳን ሰጠ። ታዲያ አንተ ህይወት እሱን ያሳያል? አሁን ኬር ያንተ ንብረት፣ አሁን ኬር ያለ እውቀት፣ አሁን ኬር ዳል። ነገር ግን ክርስቶስ ባንተ ውስጥ ይታያል ወይ? ክርስቶስ ባንተ ውስጥ ኖሯል ወይ? ክርስቶስ ካንተ ጋር ይጓዛል ወይ? ሰዎች የሚመለከቱት እሱን ነው ወይ? ከዛ ውጪ ሁሉ ነገር ከንቱ ነው። ጥለነው የምንሄደው ነገር እኮ ነው። ዛሬ ልሞት እንችላለን። ዛሬ ከሄድን ሁሉ ነገር ትተነው ነው የምንሄደው። አንዳችም ነገር ይዘን የምንሄደው ነገር የለም። የምንመካበት ምንም ነገር አይኖርም። ነገር ግን ይህ በምድር ላይ የሚባለውን ነገር ትተን ክርስቶስ የሚከብርበት ነገር ውስጥ ካለን ምን ሆነም ማለት ነው? ይኸው ማን እንደሚከብር ማን እንደሚታይ ምን እንደሚሆን ታውቃላችሁ? እስራኤል ሆይ እርሱ እግዚአብሔር ምን ነው ያለው? ክብር ነው። ለኔ ክብሬ እግዚአብሔር ከሆነ ሰው አከበረኝ አላከበረኝ፣ የሰውን ክብር ስንፈልግ የእግዚአብሔርን ነገር ግን የእግዚአብሔርን ክብር ፈልገን ሌላው ቢቀርብንስ እንለውጠው እኮ ነው። እንለውጠው የትኛው? በመከራው እመስለው ዘንድ በመከራው እመስለው ዘንድ ማን? እርሱ። በድሉማ ከእርሱ ጋር ነኝ። በእርሱ ውስጥ እስካለሁ ድረስ ሁል ጊዜ ምን አለኝ? ድል አለኝ። ነገር ግን መከራው ሲመጣ ወለች አይደለም ምን እያደረገ ተስፋዬ ነው አይደለም የዘመረው መከራ ጊዜ ስለማን? ስለ እርሱ ልንፈተን፣ ስለ እርሱ ምን ልንሆን፣ በዛ ውስጥ ልናልፍ እርሱን እመስለው ዘንድ። ሌላው ግን ምን አይደለም ከንቱ ነው።
ለከንቱ እንዳንኖር እግዚአብሔር ይርዳን። ዝም ብለን በማይሆን ነገር ውስጥ ኖረን ካለፍን እንሆናለን። ጳውሎስ እኮ ለሃይማኖቱ ካለው ቅናት ለሚያመልከው ለዛ አምላክ ካለው ቅናት የተነሳ ምን ነበረ? ይህንን ሁሉ ያደርግ ተነስቶ ነበር። ግን ምን አልሆነ? ሁሉ ከንቱ እንደሆነ ሲያውቀው እንዴት እንደሆነ ይኸው ለነፍሱ ምትክ የሆነው ማንን ወሰደ? ክርስቶስ። በእርሱ መከራ ይመስል ዘንድ። ስለዚህ ምንድን ያደረገው አሁን ጳውሎስ? ያለውን ሁሉ ሸጠና ምኗን ገዛ? ያችን እንቁ ነው የገዛው። ያለውን ሁሉ ንብረቱን፣ ሁሉን ነገር ሸጠና እንደዛ ሀብታም ምን ገዛ? ያችን የሚያዋጣኝ ሁሉን ነገር ምን አድርጌ ሸጬ ምኗን ልግዛ? ያችን ብቻ ልግዛ። ሌላው አይደለም። ምክንያቱስ እንኳን ከገዛ ጊዜ ጀምሮ ምን እንደሚሆን አስቡ። ደህንነቴ በማን ነው? በማደርገው፣ በምሮጠው፣ በምሰራው፣ ሰዎች በሚያዩኝ በዛ ነገር ሳይሆን በማን? በእርሱ። አንዳንድ ጊዜ አገልግሎት ደህንነት የሚሰጠን አይመስላችሁም? ስለ ሮጥን ደህንነትን አስቡት። የምናገለግለው ለመዳን ከሆነ ኪሳራ ነው አይደለም? የምንኖረው የምንራመደው ሁሉ ነገር በማን ነው? በእርሱ ብቻ። እርሱ ሲሰራ ብቻ ነው እኛ የእርሱ ገንዘብ መሆን የምንችለው። እግዚአብሔር የኢየሱስ ክርስቶስን ክብር በመግለጽ በኢየሱስ ምክንያት ምንድንሆን እንድን ዘንድ ካደረገ በእርሱ መከራ መምሰል፣ ከመከራው ጋር መመሳሰል፣ አብረነው ያንን መኖር፣ ያ ብቻ ነው ለእኛ ምን የሚሆነ ትርፍ የሚሆነ እንኳን የምንገዛው ያለንን ሁሉ ነገር ሸጠን ምንዋን መግዛት? ያችን እንቁ መግዛት። ያለን ሁሉ ነገር ጠፍቶ ማን እንዲታይ? እሱ ብቻ እንዲታይ። ያ ካልሆነ ግን በምን እንመላለሳለን? በኪሳራ እንመላለሳለን። ስለዚህ ማንን እንምሰል? ያለን ሁሉ ነገር እንደምን እንቁጠር? ስለማን እንኖር? ለእርሱ ከኖርን ለእርሱ እንሞታለን። ለእርሱ ከሞትን ከእርሱ ጋር አብረን እነግሳለን። መንግስት የምንፈልግ ከሆነ መንገሻው መንገድ ይሁት ለእርሱ መኖር፣ ለእርሱ ሞት። ሌላ ነገር እኮ የለውም። ያ ከሆነ ንጉሥ አለን፣ ከእርሱ ጋር ማብረን ክብራችን እርሱ ስለሆነ እንጸልይ።